በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ኢየሱስ የተወደዳችሁ የእግዚአብሔር ቤተሰቦች እንኳን ለ2013 ዓመተ ምህረት የመስቀል በዓል በሰላም አደረሳችሁ። ሐዋርያው ጳውሎስ በመልእክቱ ወደ ቆሮንቶስ ሰዎች በመጀመሪያው በምዕራፍ 1 በቁጥር 18 ላይ የመስቀሉ ነገር ለሚጠፉት ሰዎች እንደ ሞኝነት ይቆጠራል፣ ለምንድን ለኛ ግን የእግዚአብሔር ኃይል ነው በማለት ያስተምራል። የመስቀል በዓል በመላው ክርስቲያኖች ዘንድ በደማቅ ሁኔታ የሚከበር በተለየ መልኩ ከፍ ባለ መንፈሳዊነት የምናከብረው ታላቅ በዓል ነው። ከክርስትና እምነት ውጪ ያሉ የእግዚአብሔር ልጆችም ቢሆን ስለ መስቀል ለየት ያለ አመለካከት እንዲሁም ደግሞ የምልክቱ ምንነት የሚረዱት የክርስቲያን መገለጫ አድርገውም የሚቆጥሩት ነው። መስቀል ለክርስቲያኖች እግዚአብሔር አምላካችን ዓለምን ያዳነበት ታላቅ ምስጢር ነው። መስቀል የመዳን ምልክት ነው። መስቀል ቤዛችን ነው። ክርስቲያኖች በአብና በወልድ በመንፈስ ቅዱስ ስም የተጠመቁ በእምነትና በሚስጥራት አንድ ሆነው ተሳስረው የሚኖሩ የክርስቲያኖች ህብረት ሁሉ በመስቀል ራሳቸውን ይባርካሉ፣ በመስቀል ስራቸውን ይጀምራሉ፣ በመስቀል ምልክት ውሏቸውን፣ ቀናቸውን፣ መሰል ክንውኖቻቸውን ሁሉ ይጀምራሉ። ሰው ሲደነግጥ በመስቀል ምልክት ያማትባል። ሰው ሲፈራና የሆነ መፍትሄ ሲፈልግ በመስቀል ምልክት ራሱን እየባረከ በመስቀል ምልክት ለመጽናናት ይሞክራል። ለመሆኑ ለምንድነው እኛ ክርስቲያኖች ይህንን የመስቀል ምልክት የምናደርገው? የምንወዳቸው ሰዎች ሲለዩን ምናልባት እነሱን የሚያስታውሰን ነገሮችን ሁሉ እናሸሻለን ወይም ደግሞ እነሱን ማስታወስ የሚጋብዘን ነገሮችን ሁሉ ፈጽመን መመልከትም ሆነ ማየት አንፈልግም። መስቀል የመቀጣጫ ምልክት ሆኖ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ተሰቃይቶ የሞተበት ታላቅ ምልክት ሆኖ ሳለ ታዲያ ለምንድነው እኛ እያንዳንዳችን መስቀልን ይሄንን ያህል የምናከብረው? በክርስቲያኖች ዘንድ ትልቅ ክብር የሚሰጠው ለምንድነው የሚለውን የማስተንተኛ ሐሳብ መመልከት ያስፈልጋል። ሮማውያን ዓለምን ይገዙ በነበረበት ጊዜ ሮማውያን በዓለም ላይ በከፍተኛ ሁኔታ ኃያል ሆነው ይኖሩ በነበረበት ጊዜ እነሱ ከሚያስተምሩት ሕግና ትእዛዝ ውጪ የሚሆኑ የነሱን ሕግ አንፈጽምም አንከተልም ብለው በመንግስታቸው ላይ ያምጹ የነበሩትን ሰዎችን ሁሉ ምን ያደርጉ ነበር? ለሌሎች መቀጣጫ እንዲሆኑ እነሱንም በመስቀል ላይ ሰቅለው እንጨት አመሰቃቅለው በአደባባይ ተሰቃይተው በመስቀል ላይ እንዲሞቱ ያደርጉ ነበር። ከሥርዓታቸውና ከሕጋቸው ውጪ የሚመላለሱ ሕግ አልባ የሆኑትን ሕግ የማያከብሩትን ሁሉ በዚህ ምክንያት ይሰቅሏቸው ነበር። ከምንም በላይ በመስቀል ላይ ተሰቅሎ የሚሞት ሰው ከተቸነከረበት የሚስማር ህመምና ስቃይ የበለጠ ሰውነቱ ያንን በዛ በሚስማር ተንጠልጥሎ ያንን ሁሉ ደቂቃ ያንን ሁሉ ሰዓት ሲቆይ የሚፈጥረው ህመም በከፍተኛ ሁኔታ ያሰቃያ ይገላቸው ነበር። እነዚህም ሰዎች ለሌሎች መቀጣጫ እንዲሆኑ በተመሰቃቀለ እንጨት ላይ አድርገው ከሰቀሏቸው በኋላ በዚያው በአደባባይ ስጋቸው እንዲበሰብስ በመስቀሉ ላይ ተተዋቸው ይሄዱ ነበር። አላፊ አግዳሚ ሁሉ ይሄንን ነገር በሚመለከትበት ጊዜ ሮማውያኖችን እንዲፈራ ሕግ ተላላፊዎቹንም በዚህ ፍርሃት የተነሳ ወደ ሕግ ወደ መስመር ለመመለስ ሲሉ ይጠቀሙበት የነበረ ዘዴ ነው። ከምንም በላይ ህመሙን የሚፈጥረው ለሞት የሚዳርጋቸው ከፍተኛ የሆነ አሰቃቂ የሆነ ህመምን የሚፈጥረው ያ በመስቀል ላይ የተሰቀለው ግለሰብ ተንጠልጥሎ ያንን የሚፈጥርበትን ህመም ለመቋቋም አለመቻሉ በፍጥነት አብዛኞቹ እንዲሞቱ የሚዳርጋቸው ነው። ኢየሱስ በመስቀል ላይ ተሰቅሎ ቢሞትም ነገር ግን በሶስተኛው ቀን ከሙታን ተለይቶ ተነስቷል። ኢየሱስ ሞትን ወደ ትንሳኤ መስቀልን ደግሞ ወደ መዳኛ ምልክትነት ለውጧል። ወንበዴዎች ሲቀጡበት የነበረውን የመስቀልን ምልክት ጌታችን መድኃኒታችን ኢየሱስ ክርስቶስ ክንዱን ከዘረጋበት በኋላ የመዳኛ ምልክት የፍቅር መገለጫ ምልክት ሆኗል። ምክንያቱም ኢየሱስ ክርስቶስ እሱ ባረፈበት ጊዜ እሱ በነካበት ጊዜ ኢየሱስ ባለፈበት ነገሮች ሁሉ የሚለወጥ ታላቅ የሆነ ድንቅ ነገር ስለሚፈጠር ነው። እኛም መስቀልን የምናከብረው ከዚህ የተነሳ ነው። መስቀል የመለወጥ ምልክት ነው። በተለይ ለክርስቲያኖች መስቀል የጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ያለውን ፍቅር የገለጸበት
ታላቅ ምልክት ነው መስቀል ምናልባት ይሄን ነገር ለአንዳንዶች አዲስ የመሆንን የመለወጥን ጸጋ ሲሰጥ ካለፈው ህይወታችን ካለፈው ማንነታችን አሰቃቂ አስነዋሪ ከሆነው ማንነታችን ኢየሱስ ሲያርፍብን የኢየሱስ ማደሪያ ስንሆን እኛ እያንዳንዳችን እንደምንለወጥ እንደምንቀየር የሚያሳይ ምልክት ሆኖ ሳለ ለአንዳንዶች ደግሞ መስቀል ሐዋርያው ጳውሎስ እንዳለው ልክ እንደሞኝነት ወይም ደግሞ ከዚህ ግባ እንደማይባል ትርጉም እንደሌለው ተደርጎ ይቆጠራል አዳም ከህይወት እጽ በልቶ በሞተ ጊዜ ሞትን ለዓለም ሁሉ እንዳመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል እጽ ላይ ተሰቅሎ በመስቀል እንጨት ላይ ሞቶ ህይወትን ለሰው ዘር በሙሉ ለፍጥረት በሙሉ ያመጣል ወደር የሌለውን ፍቅሩን በመስቀል አማካኝነት ጌታችን ኢየሱስ ክርስቶስ ለእያንዳንዳችን ይገልጽልናል ነገር ግን ይህ እውነታ ምናልባት ለአንዳንዶች እንደሞኝነት ይቆጠር ይሆናል ሐዋርያው ጳውሎስም ለዚህ ነው የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው ያለ የሚናገረው ለዚህ ነው መስቀል የእግዚአብሔር ጥበብና ኃይል መገለጫ ነው የእግዚአብሔር ጥበብ ሰው የሚረዳው አይነት አይደለም ቃል እግዚአብሔር መረዳትን እግዚአብሔርን ወደ ማወቅ የቀረብነው ከእግዚአብሔር ከራሱ የተነሳ ነው እኛ እግዚአብሔርን አላወቅነው በራሳችን ችሎታ ስለ እግዚአብሔር ልናወራ ስለ እግዚአብሔር ልናስብ የእግዚአብሔርን ነገር ልናነሳ አንችልም ምክንያቱም በራሳችን ዕውቀትና በራሳችን ጥበብ እኛ እያንዳንዳችን ወደ ክርስቶስ ዕውቀት ወደ ክርስቶስ ጥበብ መጠጋት ስለማንችል ነው ሰው ከራሱ የሚመነጭ ጥበብም ሆነ ዕውቀት የለውም ምክንያቱም የጥበብና የዕውቀት ሁሉ ባለቤት ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ አባቱ እግዚአብሔር ሰራጺው መንፈስ ቅዱስ ስለሆነ ነው ከቅድስት ሥላሴ የሚመነጭ ዕውቀት ከቅድስት ሥላሴ የሚመነጭ ጥበብ ምህረት ቸርነት እንጂ እኛ እያንዳንዳችን ከራሳችን የምናመነጨው ምንም አይነት ጥበብ የለም ሰው በማንኛውም መልኩ ጥበበኛ የሆነ ቢመስለው የዚህ ሁሉ ጥበብ ባለቤት እግዚአብሔር መሆኑን ዘውትር ልናስታውስ ይገባል ሐዋርያው ያዕቆብም በመልእክቱ ለዚህ ነው በመጀመሪያው ምዕራፍ ላይ ከቁጥር 16 እስከ 18 ያለውን ብናነብ እንዲህ ይላል የተወደዳችሁ ወንድሞቼ ሆይ አትታለሉ መልካም ስጦታና ፍጹም በረከት ሁሉ ከእግዚአብሔር ነው ይህም የሚመጣው ከብርሃናት አባት ከእግዚአብሔር ነው እግዚአብሔር የፍጥረቱ ሁሉ መጀመሪያ እንድንሆን በገዛ ፍቃዱ በእውነት ወለደን ያለ ይናገራል ያበቃን ያቆመን በጥበቡ የሞላን ራሱ ጌታችን ኢየሱስ ክርስቶስ ነውና በእግዚአብሔርና በእኛ መካከል ከፍተኛ የሆነ ልዩነት አለ እርሱን የሸፈነውን የክብር ደመና አልፈን የሱን ጥበብ የሱን ታላቅነት ለመመልከት የሚያስችል ቁመናም የለንም የቱንም ያህል ወደ ሰማይ ብናንጋጥጥ እግዚአብሔር አምላካችንን ብንጣራ የሱን ታላቅነት ሊረዳና ሊያስተውል የሚችል አይምሮ የለንም የእግዚአብሔርን ብርሃን አይተን እኛ እያንዳንዳችን በህይወት መኖር አንችልም ስለርሱ ሰምተን አእምሮአችን ሁሉንም ነገር ሊቀበለው አይችልም ለዚህ ነው አፍቃሪ አምላካችን ለፍቅር ሲል እጅግ ስላፈቀረን ስለሚሳሳልን የተትረፈረፈ ህይወትን ሊሰጠን ስለፈቀደ ከግርማውና ከቸርነቱ የተነሳ ለእያንዳንዳችን ራሱን የሚገልጥልን ለዚህ ነው ክብር ለእግዚአብሔር ይሁን ከራሱ ክብር የተነሳ ራሱን ሲገልጥልን ያኔ እሱን ማየት እንጀምራለን ስለርሱ ማውራት ስለርሱ መጻፍ ስሙን መጥራት እግዚአብሔር አባባ ያልን እየተኮላተፍን የሱን በአንደበታችን ስሙን መጥራት እንጀምራለን ወደርሱ ለመጠጋት ዳዴ ማለት የምንጀምረው ከራሱ ፍቅር ከራሱ ግልጠት የተነሳ ስለሆነ የግልጠቱ ሁሉ ሙላት የሆነው ደግሞ ልጁ ጌታችን ኢየሱስ ክርስቶስ ከሱ በሚገኘው ጸጋ እያንዳንዳችንን አጸደቀን በቤቱ ተከለን ልክ ዘወትር በወንዝ ዳር እንደተተከለች አበባ ቅጠሎቿ መቼም እንደማይረግፉ እኛን በጸጋ ሙላት በጸጋ ላይ ጸጋን እየሞላ እንድንለመልም እንድንወዛ እንድናብረቀርቅ በጸጋው አማካኝነት እየደገፈ በህይወት እንድንመላለስ በቀናቶች መፈራረቅ ውስጥ በወቅቶች መለዋወጥ ውስጥ አንዱ ዘመን አልፎ አንዱ ዘመን ሲመጣ በህይወት እንድንኖር ጸጋውን ያበዛልን በቸርነቱ በፍቅሩ ጌታችን ኢየሱስ ክርስቶስ አጸደቀን የመንፈስ ቅዱስ ማደሪያ እንድንሆን አደረገን የርሱ ልጆች ተብለን እንድንጠራ
የመንግስቱ ወራሾች የመሆንን መብት ሰጠን በልጁ በክርስቶስ በኩል እንዴት እንዳፈቀረን አሳየን እጅግ ስለሚሳሳልን እጅግ ስለሚወደን ልጁ በመስቀል ላይ ተንጠልጥሎ ተሰቃይቶ አባቶ ይያለ በጮኸ ጊዜ እግዚአብሔር እጅግ ስላፈቀረን ለልጁ እንኳን ሳይሳሳ እኛን ለማዳን ሲል ያንዳንዳችንን በፍቅሩ በቸርነቱ ሊጎበኘን ስለወደደ ጸጋን ሊያለብሰን ስለወደደ በመስቀል ላይ የሚሰቃየው ልጁን እንኳን ዝም አለው የዚህ ታላቅ ፍቅር መግለጫ መደምደሚያም ማሳያም መስቀል ነው የፍቅሩ ሁሉ ማጠቃለያ በፍጥረት የሚጀምረው የእግዚአብሔር የማዳን ታሪክ በኋላም በዮሐንስ ራእይ ላይ እንደምናገኘው በበጉ ሰርግ የሚጠቃለለው ያ ትልቁ ደስታው ከቅድስት ሥላሴ ህብረት ጋር ከእናታችን ከቅድስት ድንግል ማርያም ጋር ከመላእክትና ከቅዱሳን ጋር በዛ በሰማይ ቤት እንገናኛለን ብለን ከሸኘናቸው ከወዳጆቻችን ጋር ሁሉ ተገናኝተን በፍቅር ቅዱስ ቅዱስ ይያለን የምንዘምረውን መዝሙር ለመዘመር የምንናፍቀውን ሰማይ ቤት ያንን ሁሉ ለማግኘት እዚያ ለመድረስ በመናደርገው ጉዞ ሁሉ መስቀል ከፍታችን ነው በሀገራችን ትውፊታዊ ዝማሬ መስቀሉ አበራ መስቀል ለኛ አበራ ይያለን እንዘምራለን ወደ እውነተኛው የእግዚአብሔር ጥበብ የሚመራ እውነተኛ የሆነ የሁሉ ምንጭ ወደ ሆነው ወደ እርሱ ወደ ራሱ የሚመራ ብርሃን መስቀል ስለሆነ መራራነትን ቅናትን ራስ ወዳድነትን ከኛ ርቆ የዚህ ዓለምን ወጥመድ የሆነውን ዓለምን ስጋን ሰይጣንን ሁሉ የሚገረስስ የሚያጠፋ ብርሃን ከመስቀል የሚገኘው እውነተኛው ብርሃን ስለሆነ ነው በዚህ ባለንበት ዓለም ምናልባት የዋህ መሆን እንደ እግዚአብሔር ፈቃድ ብሎ ነገሮችን ማለፍ በትህትና መመላለስ ለሌሎች ራስን መስዋዕት አድርጎ መስጠት እንደ ሞኝነት በተቆጠረበት በዚህ ዓለም ውስጥ ያንዳንዳችን ከራሳችን አልፎ ለሌሎች የሚትረፈረፍ ጸጋን የሚሰጥ ብርሃን ከመስቀል ስለሚመነጭ ነው የመስቀሉ ብርሃን በልባችን ውስጥ እንዲያበራ ያስፈልጋል በደረታችን የምናንጠለጥለው መስቀል የልብ ብርሃን ሊሆነን ይገባል ለውበት ያንጠለጥልነው መስቀል መንፈሳዊ ውበታችንን ሊጨምርልን ይገባል የመስቀሉ ብርሃን ወደ ልባችን ሲገባ እኛ እንደ ሻማ እየቀለጥን ለሌሎች ብርሃን መስጠትን እንጀምራለን በእግዚአብሔር ጥበብ መሞላትን እናውቃለን ይህም ሐዋርያው ያዕቆብ በመልእክቱ በተለይ በምዕራፍ 3 ከቁጥር 17 እስከ 18 ላይ ባለው እንዲህ ያለ ይነግረናል ከእግዚአብሔር የሚገኘው ጥበብ በመጀመሪያ ንጹህ ነው ቀጥሎም ሰላም ወዳድ ደግ ታዛዥና ምህረት አድራጊ ነው ጥሩ ፍሬ ሞላበት አድሎና ግብዝነት የሌለበት ነው ሰላም ወዳድ ሰዎች ሰላምን ዘርተው የጽድቅን ፍሬ ሰበስባሉ ይያለ ይነግረናል ኢየሱስ ሲያርፍብን ከህይወታችን የሚመነጨው ነገር ሁሉ ህይወት ያለው ለሌሎች ህይወትን የሚሰጥ ማንነትን የጽድቅ ፍሬን መሰብሰብ እንጀምራለን ለዚህ ነው በሀገራችን ትውፊታዊ ዝማሬ መስቀል አበራ መስቀሉ ለኛ አበራ ይያለን የምናዜመው ለዚህ ነው የሞተው ማንነታችን ከመንፈሳዊ ህይወታችን የረሳነው የተውነው የሞትንበት የተቀዛቀዝንበት መንፈሳዊ ማንነታችን እንደ ጨለማ የሆነው የህይወት ክፍላችን ላይ የመስቀሉ ብርሃን እንዲያበራ በመመኘት ነው ጨለማውን የህይወት ክፍላችንን ፍንትው አድርጎ በመስቀሉ ብርሃን እንዲያበራልን በመመኘት ነው ይህ ከመስቀሉ የሚገኘው ብርሃን ምንድነው ከመስቀል የሚመነጨው ብርሃን የእግዚአብሔር ፍቅር ነው የእግዚአብሔር ቃል ለዚህ ነው በተለይ መስቀል በዓልን በመናከብርበት ጊዜ የምናነበው የወንጌል ክፍል በተለይ ከማቴዎስ ምዕራፍ 8 ላይ ወስደን ለማስተንተኛ ሐሳባችን የምንወስደው ጌታ ኢየሱስ ሐዋርያቶቹ የሕግ መምህራኖቹ መተው ጌታዬ እንከተልህ ወዴት ትኖራለህ ብለው በጠየቁት ጊዜ ቀበሮች ጉድጓድ አላቸው በአየር ላይ የሚበሩ ወፎች የሚያርፉበት ጎጆ አላቸው የሰው ልጅ ግን ራሱን እንኳን የሚያሳርፍበት ስፍራ የለውም ብሎ ይመልስላቸዋል የመስቀሉ ብርሃን ጥቅሙ ይሄ ነው
ጨለማችንን አስወግደን አጥፍተን የጌታ ማረፊያ እንድንሆን ስለሚያስችለን ነው። በእግዚአብሔር ፍቅር በእግዚአብሔር ቃል እንድንሞላ ነው። ወልደ እግዚአብሔር የእግዚአብሔር ልጅ የሆነው ክርስቶስ የሰው ልጅ ብሎ ራሱን የሚጠራው ጌታችን ኢየሱስ ክርስቶስ እሱ እንዲያርፍብን እንድንፈቅድ ነው። የጌታ ማደሪያ ጎጆና የሱ ማደሪያ ዋሻዎች እንድንሆን ነው። ሰው ወደ ማደሪያው ሲገባ ማንነቱን ገመናውን ሁሉ ቤቱ ይሸፍንለታል። ሰው በቤቱ ያርፋል፣ በቤቱ ይበላል፣ ይደሰታል፣ እውነተኛ ማንነቱን ያንጸባርቃል። እኛም በጌታ ቃል እንደዚህ እንድንሆን እንጋበዛለን። እንደ መልካም መሬት የጌታን ቃል ተቀብለን የጌታ ቃል ማረፊያዎች እንድንሆን እሱ በእኛ እንዲያርፍ ያኔ ብዙ ፍሬ እናፈራለን። የመስቀሉ ብርሃን በውስጣችን ሊያበራ የሚገባው ለዚህ ነው። ቃሉ ለሕይወታችን ብርሃን እንዳይሆን የሚያግደን ነገር ምንድነው ብሎ ማስተንተን መጠየቅ ያስፈልጋል። ለምንድነው የኔ ሕይወት በእግዚአብሔር ቃል ሊመራ ያልቻለው? እውነተኛ ቃል የሚመስሉ በርካታ ሐሰተኛ የሆኑ ቃላቶች ስለበዙ ነው። እውነት የሚመስሉ እውነተኛ የሚመስሉ ብርሃኖች ነገር ግን ቶሎ የሚጨልሙ ወደ ውሸት መርተው ከኢየሱስ ክርስቶስ እኛን ያንዳንዳችንን የሚገነጥሉ በሐሰተኛ መንገድ ላይ የሚያራምዱ ቃላቶችና ብርሃኖች እጅግ በጣም በስተዋል። በተለይ አሁን ባለንበት ዓለም ቃሉን በልባችን መሙላት ሲገባው በሱ ብርሃን መሞላት ሲገባን ልባችን ለቃሉ ባዶ ሲሆን ከንቱ በሆነ ምድራዊ ማንነት ከዓለም በሚገኝ ከስጋ ስሜት በሚገኝ ማንነት ውስጣችንን ልባችንን ነፍሳችንን ማርካት መሙላት እንጀምራለን። ያኔ በራሳችን ማንነት መታወር እንጀምራለን። ከኔ በላይ ማን አለ ማለት እንጀምራለን። በትዕቢት መመላለስ እንጀምራለን። ራሳችንን ብቻ ማደለብ ራሳችንን ብቻ ማሳደግ እንፈልጋለን። የእግዚአብሔር ቃል ግን ትህትናን ያስተምረናል። ቃሉ ዓለምን ፈጥሮ ሳለ ቃሉ ወልደ እግዚአብሔር ራሱ ሆኖ ሳለ በእኛ ለማደር ራሱን ዝቅ ያደረገ አምላክ ዮሐንስ እንደሚል ነው በመጀመሪያ ቃል ነበር፣ ያንም ቃል በእግዚአብሔር ዘንድ ነበር፣ ይሄም ቃል እግዚአብሔር ነበር። ያ ቃል የሚፈጥር ቃል የማይወሰን ቃል በእኛ ውስን በሆን ነው በምንሞተው አፈር ሆነን በምንመለሰው ፍጡራን በሆን ነው በእኛ በእያንዳንዳችን ላይ ለማደር በትህትና ዝቅ ይላል። ቃሉ በልቡ የሞላ ሰው በትህትና መመላለስን ያውቃል። በእኛ ለማደር ራሱን ዝቅ አድርጓልና ቃሉ የሌለው ትህትናን አያውቅም። ከጌታ ቃል ውጪ ልባችንን ምን ሊሞላው ይገባል የሚለውን ልናስተነትን ይገባል። ከጌታ ቃል ውጪ ልባችንን የሞላ እውነት የሚመስል የውሸት ቃል ጌታን ከመከተል በሌላ መንገድ ከማስጓዝ እንድንሳሳት ከመንገዱ እንድንርቅ ከማድረግ ውጪ የሚያስገኝልን ምንም አይነት የመንፈስ ሰላም የለም። መንገድ ስንስት እንጠፋለን። መንገድ ስንስት ወዴት እንደምንሄድ አናውቅም። በዚህ ምድር ላይ በመናደርገው ጉዞ ሁሉ ጌታችን ኢየሱስ ክርስቶስ ግን አብሮን ይጓዛል። በዚህ ግዙፍ በሆነው ዓለም ውስጥ ብዙ መከራ ብዙ ተግዳሮት በበዛበት በዚህ ዓለም ውስጥ ማዕበልና ወጀብ በበዛበት አስፈሪ በሆነው እንደ ባህር በሚመሰለው በዚህ ዓለም ውስጥ በመናደርገው ጉዟችን ላይ እኛ ልክ እንደ ትንሽዬ ጀልባ እንደ ትንሽዬ ታንኳ ሆነን ባህሩን ለማቋረጥ በኋላ ወደሚገኘው ወደ ደረቅ መሬት አስተማማኝ ወደ ሆነው ማንነት ወደዛ ለምናደርገው ጉዟችን ውስጥ ጌታችን ኢየሱስ ክርስቶስ ከሐዋርያቱ ጋር በጀልባ አብሮ ይሻገር እንደነበረ ሁሉ ዛሬም ከኛ ጋር ሊጓዝ ዛሬም ከኛ ጋር አብሮን ሊሻገር የሚፈቅድ አምላክ ነው። ማዕበሉ ወጀቡ ሲመጣ ስንጨነቅ ወጥቶ ንፋሱን ሊገስጽ ባህሩን ጸጥ ሊያደርግ በቃሉ ሊያዝ ሊያረጋጋን ሰላምን ሊሰጠን የሚፈቅድ አምላክ ነው። ለዚህ ነው የማይመረመረውና የማይወሰነው የዓለም ፈጣሪ ከኛ ጋር በእኛ ውስጥ ሆኖ ጊዜያዊና ሟች በሆነው በእኛ በህይወት ጀልባችን ላይ አብሮን ሊጓዝ የሚፈቅድ አምላክ ነው። በዚህ ባለንበት ወቅትም አስፈሪ በሆነው በዚህ ወቅት በተለይ በኮቪድ ወረርሽኝ ብዙዎች እየተጨነቁ ብዙዎች እየተሰቃዩ ባሉበት በዚህ ወቅት ኢየሱስ አይተወንም። የህይወት ማዕበላችንን ጸጥ ሊያደርግ የሚፈቅድ አምላክ ሊገስጽልን ዝም ሊያሰኝልን ንፋሱን ባህሩን
ሊያዝልን ከውስጣችን የብርሃኑን ቃል ሊያሰማን እድል እንድንሰጠው የሚጠባበቅ አምላክ ነው የኢየሱስ ብርሃን ሲነካን እንለወጣለን ለውስጣችን ማስደናቂ ነገር እናገኛለን የቃላት ድርደራችን ሁሉ ትርጉም እንደሌለው እናውቃለን ንፋስና ባህር የሚታዘዙለት ይህ ምን አይነት አምላክ ነው ብለው ሐዋርያት እንደተገረሙ እጃችንን ባፋችንን ጭነን ከመገረም ውጪ ለእግዚአብሔር የሚገባውን ክብር መስጠት አለመቻላችንን አውቀን በተጸጸተ ባዘነ ማንነት ዘወትር ፊቱን ቀርባለን እንደ መስቀል የሞት ምልክት የነበረው ማንነታችን ኢየሱስ ሲያርፍበት የሱ ብርሃን ሲያርፍበት ጌታ ሲነካን የፍቅር የመዳን መገለጫ ምልክቶች እንሆናለን እኛ ራሳችን ተለውጠን በበረከት ተሞልተን ለሌሎች የዛ ሁሉ ምስክር እንሆናለን መስቀል የመከራም የስቃይም ምልክት ነው መስቀል ከመከራና ከስቃይ በኋላ ወደ ትንሳኤው የሚጠቁም ነው በህይወታችን ብዙ ተግዳሮት አለ ጌታ ኢየሱስ የሚለንም ይሄ ነው የናንተ የሆነውን ነገር አምጡና ስጡኝ እናንተ ሸክም የከበዳችሁ አምጡ እንደ መስቀል ሆኖ አላስጉዝ ያላችሁ ነገር የከበዳችሁን ማንነት እሱን አምጡ የናንተ የሆነውን ነገር አምጡ እኔ ቀላሉን የፍቅር መስቀል እሱን ሰጣችኋለሁ ይለናል ጌታ ኢየሱስ የኛ የሆነ መስቀል ምንድነው የኛ መስቀል ህይወታችን ዕውቀታችን ስራችን ጥበባችን አይደለም ምክንያቱም ቅድም እንዳል ህይወትም ቢሆን ጥበብም ቢሆን ችሎታም ቢሆን ከእግዚአብሔር ከራሱ የሚመነጭ ነው የኛ የራሳችን መስቀል ምንድነው የኛ መስቀል ፍርሃት ነው የኛ መስቀል ጭንቀት ነው የኛ መስቀል ራሳችንን መወንጀላችን ነው የኛ መስቀል ቁጣ ነው እነዚህ ነገሮች ኢየሱስን እንዳናይ ልባችንን የሚጋርዱ ስለሆነ ነው ሰው ሲያዝን ሰው ሲደሰት በልቡ ያዝናል በልቡ ይደሰታል ሐዘንም ራስን መወንጀልም ክፋትም ቁጣም ቢሆን ከልብ ይመነጫል ያ ነገር በኋላ የኢየሱስን ቃል እንዳናይ የኢየሱስን ቃል እንዳናስተነትን የሚያደርገን ስለሆነ ልባችን ታውሮ የጌታን ቃል ከመረዳት እንዳንርቅ የጌታን ቃል ከማስተንተን እንዳንተው ጌታ ኢየሱስ ሸክማችሁን ወደኔ አምጡ የጨነቃችሁን ለኔ ስጡን ይለናል የመስቀሉ ብርሃን በውስጣችን የመስቀል የእምነት ብርሃንን ይጨምርልናል መስቀል የእምነት ብርሃናችንን ያበዛዋል እምነት የጌታን ቃል ከመስማት ነው ያለ ሐዋርያው ጳውሎስ ለሮም ሰዎች ምዕራፍ 10 ቁጥር 17 ላይ የሚናገረው ይሄንን ነው እንግዲያውስ እምነት ከመስማት ነው መስማትም በእግዚአብሔር ቃል ነው ያለ ይናገራል ቃሉ በልቡ ያልሞላ ሰው እምነቱ ሙሉ ሊሆን አይችልም የቃል ጎዶሎነት ልባችን ውስጥ ካለ የእምነት ጎዶሎነታችንን በዛው ልክ ነው ቃሉ በልቡ የሞላ እምነቱ ሙሉ ነው ይሄ ደግሞ እምነት ሲጎድል እኛ እያንዳንዳችን እንፈራለን ጌታ ኢየሱስ የሚናገረው ይሄንን ነው እናንተ እምነት የጎደላችሁ ስለምን ትፈራላችሁ ያለ ሐዋርያቶቹን የሚጠይቃቸውም ይሄንን ነው ቃሉን ብናውቅ በቃሉ ብንሞላ ጽኑ እምነት በክርስቶስ ይኖረናል ያ በክርስቶስ የሚኖረን ጽኑ እምነት ደግሞ ፍርሃትን ገርስሶ የሚጥል ፍርሃትን በፍቅር የሚለውጥ ማንነት ስለሆነ በእግዚአብሔር መታመን ማለት ምን ማለት እንደሆነ የምታስተምረን እናታችን ቅድስት ድንግል ማርያም በሙላት ቃሉን ስለተቀበለች ሁለንተናዋን በእግዚአብሔር ተማምና ጉዟን ስለጀመረች ምንም የሚያስፈራት ነገር አልነበረም እነሆ የእግዚአብሔር ባሪያ ነኝ እንደ ቃል ይሁንልኝ ብላ ራሷን ለቃሉ ስላስገዛች የማርያም ድንግልና አካላዊ የሆነ ብቻ ድንግልና ሳይሆን በመንፈስም በልብም ሙላት ያለ ድንግልና ነው በነፍስና በስጋዋ ጭምር ያልተከፋፈለ ማንነትን ለጌታዋ ለልጇ ለፈጣሪዋ መስጠት የቻለች እናት ስለሆነች ነው ከጌታ ቃል ውጪ እሷን የሚሞላ ምንም ነገር ስለሌለ ነው ልጇን በመስቀል ላይ ሲያሰቃዩት ያንን ሁሉ ውርደት ያንን ሁሉ መከራ ሲያደርሱበት የርግማን ቃል ማርያም ልታወጣ ያልቻለችው ለዚህ ነው ለምን ውስጧ የሞላው የእግዚአብሔር ቃል ስለሆነ የእምነቷ ጽኑነትም የሚመጣው ከዚህ ስለሆነ ከጌታ ጋር የምናደርገው ጉዞ በቃሉ የታጀበ እንዲሆን እንጋበዛለን ቃልን ስጋ እንድናደርግ የማርያም ታላቅነት ይሄ ነው
ማርያም ያከናወነችው ታላቅነት እናታችን ቅድስት ድንግል ማርያምን ታላቅ ነች ብለን ይሄንን ሁሉ ክብር ይሄንን ሁሉ ቦታ ስንሰጣት እሷ የእግዚአብሔርን ቃል ሰምታ መፈጸም ስለቻለች ቃሉን ሰምታ በልቧ አስተንትና በማህፀኗ ስጋና ደም አድርጋ እንዲራመድ እንድንዳስሰው ስላደረገች ከጌታ ጋር የምንፈጥረው ትልቁ ዝምድና በቃሉ አማካኝነት የሚደረግ ዝምድና ስለሆነ እሱም እንዳለ ነው ማን ነው ወንድሜ ማን ነው እናቴ ማን ነው አባቴ ማን ነው እህቶቼ ቃሉን ሰምተው የሚፈጽሙት ናቸው እንዳለ እናታችን ቅድስት ድንግል ማርያም ታላቅ የሆነችበት ምክንያት ይሄ ነው የማርያም ታላቅነት በቃሉ መታመንና መኖርን ስለቻለች ነው በዚህ ባለንበት ዘመን ቃልን ሰምተን ፈጻሚዎች መሆን ይገባናል በሀገራችን ፍቅር ቀንሷል መከባበር ጠፍቷል ይቅር መባባል አልቻልንም ካልን የመልካም ሁሉ ምንጭ ሆነው ጌታችን ኢየሱስ ክርስቶስ የሚሰጠንን ፍቅር መከባበርና የይቅርታ ጸጋን በስጋ መግለጥ ባለመቻላችን ምክንያት በዚህ በመስቀል በዓል የመስቀሉ ብርሃን በልባችን እንዲያበራ የተባረከና የተቀደሰ የመስቀል በዓል እንዲያደርግልን ከመስቀሉ የሚገኘው ብርሃን በልባችን በሀገራችን ብሎም በዓለማችን እንዲያበራ በታላቅ መንፈሳዊነት ወደ ጌታ መቅረብ በጸሎት መበርታት እንድንችል የበርታት ሁሉ ባለቤት የሆነው እግዚአብሔር አምላካችን ያበርታን የእናታችን የቅድስት ድንግል ማርያም አማላጅነት የሷ ጸጋና በረከት የቅዱስ ሚካኤልም ተከላካይነት በሕይወት ዘመናችን ሁሉ ይብዛልን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን